ዋናው ነገር ጤና ይላል የሀገር ሰው። አይቀሬ ሆኖ ጤና ሲታወክ ደግሞ ሁነኛ የሕክምና መስጫ ማዕከላት ዘመኑን በዋጁ መሳሪያዎች ማደራጀት የግድ ይሆናል። ይህ ሳይሆን ሲቀር ግን መዘዙ ሰፊ ነውና ሆስፒታላችን 94 ዓመት ያገለገለ እድሜ ጠገብ ሆስፒታል ነው። የቆየ ሆስፒታል ነው። ሆስፒታሉ የእድሜ ጠገብ ከመሆኑ የተነሳ በቂ የሆነ ማስፋፊያ አልተደረገለትም ነበር። በቂ ማስፋፊያ ባለመደረጉ ከፍተኛ የሆነ የምንሰጠው የአገልግሎት የሕክምና አገልግሎታችን ስታንዳርዱን ባልጠበቀ ነበር ስንሰጥ የነበረው። ያ ማለት ሆስፒታሉ አሁን ድንገተኛችን በጣም ጠባብ ክፍልና ለህመምተኛው ምቹ ያልሆነ ኢቭን ድንገተኛ ደግሞ ሰው በሚፈልገው ሰዓት ሆስፒታሉ ስሙን አይቶ ይመጣል። ሲመጣ ድንገተኛ ተመለስ አትልም። ስለዚህ የመጣውን ሰው ለማከም ይኖርባል። ያን ስናክም በማያመች ለባለሙያውን በማያመች ነባራዊ ሁኔታ ላይ ነው ስናክም የነበረው። ለህመምተኛው ምቹ ያልሆነ የሕክምና አገልግሎት ነበር ስንሰጥ የነበረው ከባቢ ኢንቫይሮንመንቱ ማለት ነው። ከዚህ ቀደም ዳግማዊ ምኒልክ ሆስፒታል የምታወቀው በሁለት አገልግሎቶች ናቸውና አንደኛው በአይን ሕክምና ነው። ሁለተኛው ደግሞ በፎሬንሲክ እና ስነ ምረዛ ሕክምና ነው። በተለምዶ የአስከሬን ምርመራ የሚባል በሀገር አቀፍ ደረጃ የጤናውን ዘርፍ ለማሳደግ የሚያስችሉ ተጨባጭ ፕሮጀክቶች መንደፍና መተግበር ያስፈለገውም ለዚሁ ነው። በአዲስ አበባም ባለፉት 5 ዓመታት ብቻ ነባሮቹን ማደስና ማስፋፋት ብሎም 4 አዳዲስ ግዙፍ የመንግስት ሆስፒታሎችን መገንባት መቻሉም የዚሁ ማሳያ ተደርጎ ይጠቀሳል። በዚህኛው ህንጻ መገንባትና በማቴሪያል ተሟልቶ ስራ በመጀመር ምክንያት ደግሞ እነዚህን ሙሉ የሳይንሱን ማካተት ያለበትን ዘርፍ አካተን የምናስኬድበት ነውና እቃዎቹ በጣም ሌተስት የ2026 ምርቶች ናቸው እንዳለ የገቡት። አሁን ከዛም በፊት አጠቃላይ ሆስፒታላችን ውስጥ የነበረው ወደ 147 አልጋዎች ያለው ሆስፒታል ነበረ። አሁን ግን አዲሱ ህንጻ ሲጨመርበት 213 አልጋ አለው። በዛ በግብአቱ ከ300 በላይ በጥፍ ያደገ ነው አቅሙ ማለት ነው። አዲሱ ህንጻችን ላይ ያለው የትልልቅ ዘመኑን የዋጁ 2026 ዘመናዊ ማሽኖች ናቸው የተገጠመላቸው። ለምሳሌ ማንሳት የሚችለው እንደ ኤምአርአይ ማሽን በመንግስት ሆስፒታል የማይታሰብ ብዙውን ጊዜ በመንግስት ሆስፒታል የማይገኝ አሁን ግን የኤምአርአይ ማሽናችን ሆስፒታላችን ውስጥ አለ። እሱ እንደ ትልቅ ግብአት ነው። ጉዳዩ በዘመናዊ ቴክኖሎጂ የደረጁ የሕክምና መስጫ ማዕከላትን ማስፋፋት ብቻ አይደለም። ይልቁንም የባለሙያዎቹን እንግልት የሚቀንስ የታካሚውንም ጥራቱን የጠበቀ ሕክምና የማግኘት መብት ማረጋገጫ ተደርጎ ነው የሚጠቀሰው። ለጤናው ዘርፍ በጣም ትልቅ ትኩረት ተሰጥቶ እየተሰራ ነው ያለውና የላፍቶ ስፔሻላይዝድ ሆስፒታል የተመረቀው አገልግሎት የገባ እንደዚሁም ዘውዲቱ መታሰቢያ ሆስፒታል ላይ ግዙፍ ፕሮጀክቶች ተሰርቶ በጣም እንደ ከተማችን ለጤናው ዘርፍ በተለያዩ ሆስፒታሎች ማስፋፊያ የሚባለው ድሮ ከሚሰጠው ከአገልግሎት 2-3 እጥፍ የተስፋፋ እና የሞደርናይዝ የሆነ አገልግሎት እንድንሰጥ ትልቁ የሆነ ማይልስቶን ነው ይሄኛው። ዘመኑን የዋጁ መሳሪያዎች ሲገጠምላቸው አብዛኛው መሳሪያዎች ጉልበትን ይቀንሳሉ፣ ሕክምናውን ያሳልጡታልና ባለሙያውን የመንገላታት እንትኑን በጣም ይቀንስለታል። አንድ ሁለተኛ ለህመምተኛው ነው። ህመምተኛው ደግሞ እንደዚህ ጋር ጥራቱን የጠበቀ የሕክምና አገልግሎት ማግኘት መብት አለው። እንደዚህ ጋር ያንን መብቱን ነው የሚያከብርለት ማለት ነው። የምንሰጠው ሕክምና አገልግሎት ጥራቱን የጠበቀ በስታንዳርዱ መሰረት ሕክምና እንዲያገኝ ከፍተኛ የሆነ ኮንትሪቢዩሽን ያለው። ከዛ አኳያ እንደ ዜጋ ያንን ጥራቱን የጠበቀ ሕክምና በሚያገኝበት ሰዓት የማህበረሰቡንም እርካታ ከጊዜ ወደ ጊዜ እየጨመረ ነው የሚመጣው። በጤናው ዘርፍ የተከናወኑ የመሰረተ ልማት ግንባታዎችና የጥራት ማሻሻያዎች ኢትዮጵያን የጤና ቱሪዝም ማዕከል ለማድረግ ያላቸው አቅም ከፍተኛ መሆኑን የሚነሳው የተሻለ ሕክምና ፍለጋ ወደ ውጭ ሀገር የሚሄዱ ዜጎችን ቁጥር ትርጉም ባለው መልኩ ለመቀነስም ያስችላል። አገራችን የጤና ቱሪዝም ማዕከል ለማድረግ አቅዶ እየተሰራ ነው። አቅዶ መስራት ብቻ ሳይሆን ደግሞ ትልቅ በጀት ተመድቦ ትልቅ ትኩረት ተሰጥቶ እየተሰራ ነውና ከዛ ውስጥ አንዱ በእኛ ሆስፒታል ላይ የተሰራው ነው። ይሄ እንዳልነው ለሕክምናው ዘርፍም ለወንጀልም ለፍትህም ለሕክምናው ዘርፍም በጣም የሚያገለግል ነው። ይሄኛው የከተማችን የጤና ቱሪዝም መዳረሻ ለማድረግ ከዚህ ቀደም ዲኤንኤ ለመመርመር ወደ ደቡብ አፍሪካ ነው ስላክ የነበረ ናሙና ብዙ የውጭ ምንዛሪ ይወጣበታል። ያ ብቻ አይደለም፣ ረጅም ጊዜ ነው የሚፈጀው። ረጅም ጊዜን ፈጅቶ ደግሞ ብዙ እንግልት ነው እና ከተማችን ውስጥ ይሄ መምጣቱ ያን ያስቀራል። እንደ ሀገር የተያዘውን የጤና ቱሪዝምን
በትክክል እኛም የራሳችንን ድርሻ ኮንትሪቢዩት እንድናደርግ ነው። እኛ ጋም በሰው መጥቶ እንዲታከም ሰው ወደ ውጭ ሄዶ ከሚታከም እዚህ ሀገር ውስጥ እንዲታከም ከውጭ ሀገርም ደግሞ ወደኛ ሀገር መጥቶ እንዲታከሙ ግብ አድርገን የሰራ ነው ስለሆነ ለቱሪዝሙም ከፍተኛ የሆነ አስተዋጽኦ አለው ብዬ አስባለሁ።